ስላሴ ትትረመም ወትትነከር ስላሴ ትትረመም ወትትነ ዘማሪ ዲያቆን ፍሬዘር ደሳለኝን እንግዳ አደረግነ ይሁዳ ጊዜያዊ ለሆነው ለሚጠፋው ገንዘብ ያውም ለ30 ዲናር ነው እንደዚህ ሆነው የሰራሃቸው ሶስቱም ዘለሰኛ ግጥሞቹ የዲያቆን ሄኖክ ኃይሌ ናቸው ነበር ዜማ ነው እንግዲህ በጣም እኔ ስሰራው ራሱ ቀረጸው ራሱ እንባ እየተናነቀኝ ነው የሰራውት ከሆነ ጊዜ በኋላ በጣም እየሰማነህ ነው ግን ምን ያህል ጊዜ እንደቆየ አላቅም እስኪ የባክግራውንድህን እናንሳ የተክሌ ዝማሜ ማስመስከሪያው በስፋት ደግሞ ተክሌ ዝማሜ የሚዘመንበት ተክሌ ዝማሜ ማለት ሸማስጥል የሚባል ዜማ ነው የሚያስደስተኝ ሰው መሆኔ ተስፋ ትንሣኤውን ማመኔ እንኳን አደረሰን እንኳን አደረሰን የዳዊት ልጆይ ማረኝ ያዳንከው ሲል አድነኝ እኔም እላለሁ ስማኝ የማርያም ልጆይ ማረኝ ምነው ወዳጄ ምነው ብዙ መኖሪያ በሰማይ አለ ብለሃል አዶናይ እማጸናለሁ አትርሳኝ ስንዝር ቦታ እንኳን አትንሳኝ ምነው ወዳጄ ምነው ሽቶ አብስሳ ግላይ ምሕረት አገኘች ከላይ ሽቶ ባይኖረኝ የማፈሰው በንባዬ እግርህን ላርሰው ምነው ወዳጄ ምነው አቤት በጣም እጅግ በጣም ደስ ይላል የብርሃነ ትንሣኤውን የዋዜማ ልዩ ፕሮግራማችንን ከቅዳሜ ከሰዓት ያደረስን ነው የሻይ ሰዓት ላይ ነው የምንገኘው ዘለሰኛውን አስቀድመን እንግዳ ነው መንገድ አይተን ሌሎች ጉዳዮችን ደግሞ እናስከተላለን በቅድሚያ እንኳን በሰላም መጣህልን እንኳን ማደረሰ እንኳን አውራ ደረሰን ዛሬ እንግዲህ በትንሣኤ በዓል ዋዜማ በቅዳሜ ስዑር ቀን ዘማሪ ዲያቆን ፍሬዘር ደሳለኝን እንግዳ አደረግነ ስለመጣ ስለሰማነው ድምጽህን በአካል በጣም ደስ ብሎናል በርግጥ እንሰማዋለን ድምጽህን እንሰማለን መዝሙሮችህንና ደስ የሚል የሚያረጋጋ ስሜት አለው በድጋሚ እንኳን ደህና መጣ እንኳን አደረሰ እንኳን ደህና ቆያችሁኝ እኔም ደስ ብሎኛል ስለተገናኘን በአካል መልካም አንዳንድ ጊዜ ግጥም የሚሉ ነገሮች አሉ አይደል የበዓሉ ዋዜማና ወይም ደግሞ በዓሉና ያንተ ዝማሬ አገልግሎት እንዲሁም ይሄ ቃለ መጠይቅ ስክት ያለ ይመስላል ሄዶ ስሙም የሆነ ነው ብለን እናስባለንና እኛም በጣም ደስ ብሎናል ዛጊም እንዳለችው እንግዲህ በብዙዎች ዘንድ ተወዳጅና ከዚያ በተጨማሪ ደግሞ ይሄ የዘመን አይደለ በየዘመናቱ የሚነሱ ሰዎች አሉ ባለሙያም ይሁን በመንፈሳዊ በማንኛውም አገልግሎት በማንኛውም ሙያ የሚነሱ ሰዎች አሉ የሚመጡ ሰዎች አሉና ያንተ ጊዜ ነው ብለን እናስባለን ይሄን አምላክ ስለሰጠህ አምላካችንን መልሰና እናመሰግናለን ተመሰገነ ዘለሰኛ ዝም ብሎ ቢሰማ ማይጠገብ ነው እውነት
አሁን አንተ ደግሞ አጠገባችን ቁጭ ብለህ ድምፅህን ዝም ብለን እየሰማነው ነው። መቼስ ታደለናል። ግን ደግሞ ሰሞኑን ከተለያዩ አርቲስቶች ጋር ከነ እሱ ባለው ሚሊዮን ነበሩ። የት ነው እሱ ቦታ? እንትን ድንግል ነገር የሚል ተዘመረ። በጣም እሱ በጣም የምንወዳት የምንሳሳላት ቦታ ግሸን ደብረ ከርቤ የጌታ መስቀል ማረፊያ የጌታ መስቀል ያለባት ኢትዮጵያ በጣም የታደለች ሀገር እኮ ናት። ምሽት ላይ ቁጭ ብላችሁ ነው? አዎ ማታ የሌሊት ገቢ ማሰባሰቢያ መርሃ ግብር ነው። ግሸን ደብረ ከርቤ ሙሉ ቤተክርስቲያኑ እድሳት ከ100 ዓመት በላይ ስላስቆጠረች የእመቤታችን ቤተክርስቲያን እዛው ላይ ክብሩን በጠበቀ ሁኔታ እድሳት እየተደረገላት ነው እና እሱን በማስመልከት የመጀመሪያ ዙር ገቢ ማሰባሰቢያ ያደርገን ነበረ። ሁለተኛ ዙር ገቢ ማሰባሰቢያው ነው አሁን ጸጌ ያልሽኝ። እዛ ላይ ነው እየዘመርን የነበረው። ያው አሁን አብይ ጾም ላይ ስለነበረ ዘለሰኛ ነው እየዘመርን የነበረው። ግሸን በጣም የሰላም ቦታ የረፍት ቦታ ነው። ግሸን ሰው እንግዲህ ያውቀዋል ብዙ ሰው እና ግሸን ደስ የሚል ጊዜ ደስ የሚል ድምፅ በጣም ብዙ ነበሩ። ኪነ ጥበብ ባለሙያዎች ብዙ ነበሩ። እግዚአብሔር ያክብራቸው። እሷን ልስማት በእናትህ እንስማት። ይፍቶኛ አባቴ ይማሩኝ አልሰማ ብዬ ሲነግሩኝ ሰይጣንስ የለም እንዳላልኩኝ ሰው መስሎ ሲኖር አየሁ። ተባረከሙ። የልብ ሞላለህ። በጣም እግሮች ሁሉ ወደ ሜትሮፖሊታን እየጎረፉ ነው። ሜትሮፖሊታን ሪል ስቴት ቢኖረኝ ብለው የሚመኙትን ቤት ገንብቶ ልባችሁን ሊያሳርፍ ዝግጅቱን ጨርሷል። በዋና ዋና የከተማችን ቦታዎች ባሉት አማራጮች ይምጡና ዛሬውኑ ይጎብኙ። ከሆነ ጊዜ በኋላ በጣም እየሰማንህ ነው፣ ግን ምን ያህል ጊዜ እንደቆየ አላውቅም። እስኪ የባክግራውንድህን እናንሳ፣ እድገትህን። በጣም ጥሩ ጥያቄ ነው። ያደግኩት እኔ በቤተክርስቲያን ነው። የዝማሬ የዜማ አንደበቴንም ቢሆን በቤተክርስቲያን ያሉትን የአቅሜን ትምህርትን ቢሆን የተማርኩት በቤተክርስቲያን ነው። ያው የአስኳላው ትምህርት የዘመናዊ ትምህርት ጎን ለጎን ብናስኬደውም ግን ደግሞ የቤተክርስቲያንን የእናትነት ጡት ከልጅነት ጀምሬ ነው እየጠባሁ ያደግኩት። በጣም ደስተኛ ነኝ ደግሞ በዚህ የሰማዩን ስርዓት የመላእክቱን ስርዓት በምድር የምታከናውነው እያንዳንዱ ነገር ባይምሮ የሚቀረጽ የማይጠፋ ሁልጊዜ እንደ ህልም እየመሰለ የሚታይ አስደናቂ ስርዓቷን እያየው ያደግኩት በቤተክርስቲያን ነው። በተለይ ደግሞ ያደግኩባቸው አካባቢዎች ደግሞ ብዙ ሰፊ ጊዜን ያሳለፍኩባቸው አካባቢዎች በዜማ በደንብ የታወቀ በተለይ የተክሌ ዝማሜ ማስመስከሪያው በስፋት ደግሞ ተክሌ ዝማሜ የሚዘመንበት ተክሌ ዝማሜ ማለት ሸማስጥል የሚባል ዜማ ነው። ሸማስጥል ማለት ዝማሜውን ሊቃውንቱ ሲዘሙ ቋሚውን ይዘው ሲዘሙ ብዙ እጅ ስራ ስላለው ያደረጉት ሸማ እነሱ ላይ መቀመጥ እስከማይችል ድረስ ማለት ሸማስጥል ይባላል። ይሄ ሸማው ይሄ ጥንግ ድርብ የሚባለው እሱ እስኪረግፍ ድረስ ነው። ዝማሜው እጅግ በጣም ልዩ ነው። እጅግ በጣም የሚያምር ነው። ቤተክርስቲያን ብዙ ሰፊ ሀብት ነው ያላት እና አንዱ ከሀብቷ ውስጥ አንዱ የተክሌ ዝማሜ ይባላል። የተክሌ ዝማሜ በነገራችን ላይ ከአለቃ ገብረሃና ጋር የተያያዥነት አለው። የአለቃ ገብረሃና ልጅ ነው ተክሌ ማለት እና አለቃ ገብረሃና ናቸው ያስተማሩት ለተክሌ። ከዛ በኋላ ደግሞ ትምህርቱ ያው በሊቃውንቱ ቀጠለ ማለት ነውና እጅግ በጣም የሚያምር ዝማሜ እና ዜማ በደንብ የሚፈስበት አካባቢዎች ላይ ስለኖርኩ የዜማ ፍቅሬ በዛው ይሰራል። ድምጼም እየተገራ እንግዲህ እሱ እና ባጭሩ ያደግኩት ቤተክርስቲያን ነው። ሌላ እድገት የለኝም እና እንግዲህ የዝማሬውን አገልግሎት ደግሞ ወደ ኋላ 10 11 12 ዓመታት በዝማሬ አገልግሎት ደግሞ እያገለገልኩ ነው ያለሁት።
አልበም እንኳን ከወጣ አሁን ስላሴ ተረመም እንኳን ከወጣ 5 ዓመት በላይ የሆነው መሰለኝ እንግዲህ ባልሳሳት እንዴ ቆይቷል። እንደዛ ቆይቷል። የቅርብ ጊዜ ለምንድን ነው የሚመስለው? አሁን የጊዜ ጉዳይ ነው አይደል? ሚዲያውም ሲመጣ በደንብ ሆኖ እንጂ እንደዛ እየሆነው ነው። የብዙዎች የስልክ ጥሪ ነው በነገራችን ላይ። ያው ብዙ እድሜ ያገለገልኩ ብዬ እንትን የምልበት ጊዜ አይደለም። ገና ልጅ ነህ ገና ብዙ እድሜ መች ኖርክ ራስህ። እግዚአብሔር የተመሰገነ ይሁን። ብቻ ከሱ የሆነውን ለሱ መልሰን እንድንሰጥ አንደበታችንን ስላከናወነ ለሌላ ነገር እንዳናውለው ስለረዳን ተመስገን። ለማንኛውም በመግቢያው ላይ ያቀረብክልን እጅግ በጣም ጥሩ የሆነ ዘለሰኛ አለ። ስለሱ እንግዲህ አዲስ የወጣ ነው። ስለሱ ጥቂት ነገር ብንነጋገር ሸጋ ነው። በጣም ደስ ይለኛል። መልካም። ገና 5 ቀን ተለቀቀ። አሁን 6ኛ የሆነው ነው። አሁን ዘለሰኛው ከተለቀቀ አሁን ሆሳና መግቢያ ላይ ነው የለቀቅነው። የግጥሙ ጸሐፊ ዲያቆን ሄኖክ ኃይሌ ነው። ዜማው ያው ነባር ዜማ ነው። እንግዲህ በጣም እኔ ስሰራው ራሱ ቀረጸው ራሱ እንባ እየተናነቀኝ ነው የሰራሁት። እያንዳንዱ መልእክቶች ስሜት ያላቸው ልብ የሚሰበስብ ነው። እንግዲህ እናንተም ሰምታችሁታል ብዬ አስባለሁ። ስሜቱ ምን ይመስል ነበር? ብላስ አሁን ትክክለኛው ቦታ ጊዜው ይመስለኛል ይህን ስራ ለመልቀቅ ፊድባክስ ምን ይመስላል የሚለውን ነገር እስኪ እንስማ። በጣም ብዙ እንግዲህ ማውቃቸውም በሚዲያም ላይ ያሉ ሰዎችም እንግዲህ በደንብ ሴንስ እንዳረጋቸው በደንብ ውስጣቸው እንደገባ ነው የሚጽፉልን መልእክት ሁሉ የሚያሳየው። በአጋጣሚ በመምህር ሄኖክ በኩልም ደግሞ የሚደርሱ መልእክቶችም ደግሞ እንደዚሁ በደንብ ሰውን ወደ ንስሐ የሚጠራ ልብ የሚነካ ሀሳብ የያዘ እንደሆነ ነው የሰማነው። እኔ አሁንም እንደገና ደግሜም ስሰማው እግዚአብሔር በሚያውቀው በደንብ እንባም አሁንም ድረስ ያንቀኛል። እያንዳንዱ መልእክቶች ስሜት የሚሰጡ መልእክቶች ናቸው እያንዳንዱ። በተለይ ደግሞ ካለንበት ህይወት ደግሞ አንጻር ደግሞ ወደ ህይወታችን ስንመልሰው በደንብ ህይወታችን ልናይበት የምንችልበት ስራ ነው የሆነውና 3 ዘለሰኛን ይሰራው 3 ዘለሰኛን የሰራሁት 3 ዘለሰኛን ከ6 ዓመት ከ7 ዓመት በፊት አንድ ዘለሰኛ ሰርቻለሁ። በቀራንዮ ተሰቀለ የሚል ነው። እንደ ድል ሆኖ ቀራንዮ ላይ ነው እዛው ኢየሩሳሌም የተቀረጽኩት። ያም ደግሞ ሌላ ራሱን የቻለ ደግሞ የሚገርም ስሜት ደግሞ የነበረው በቀራንዮ ተሰቀለ የሚል ስለ ይሁዳ ስለ መገረፉ የሚያነሳ ነው። ስለ እመቤታችን እዛ ቀራንዮ ላይ እመቤታችን የቆመችበት መቋም አንስት የሚባል ቦታ አለ። ቁማ የተሰቀለበትን ቦታ በትክክል መስቀሉን የምታይበት ቦታ አለና እዛ ሆና ምን ሲደረግ እንደነበረ ሐሞት ሲያጠጡት የነበረውን ድርጊት ጊዜ የምታይበትን ነገር ደግሞ የሚያትት ደግሞ አንድ ግጥም ያለውን ራሱን የቻለ ደግሞ እንደውም ሚዲያዎች ላይ ሲዘዋወር ሰምታችኋል። ይሁዳ ወጥቶ ባዘቦት ገበያ ሊሸጥ ቸግሮት ሽጦ ታረፈ በጉን የዘላለም ምግቡ ነው። በቀራንዮ ተሰቀለ ይሁዳ ወጥቶ ባዘቦት ገበያ ሊሸጥ ቸግሮት ሽጦ ታረፈ በጉን የዘላለም ምግቡን በቀራንዮ ተሰቀለ። ጅራፍ ይጮሃል ለታቦር የቡሄን ብርሃን ለማብሰር የአርቡ ጅራፍ ግን
በለጠው ከጀርባው ላይ ነው የጮኸው በቀራንዮ ተሰቀለ። ይህንን ይመስላል። በጣም ድንቅ ነው። ዘለሰኛ በባህሪው እንድታደምጡ ያደርጋል። ተረጋግተህ በጣም የተረጋጋ ስሜት ውስጥ ይከተሃል በራሱ እና ግጥሞቹን ደግሞ በደንብ ስታደምጣቸው ዲቴል ነው እና ታደምጠዋለህ። አለመስማት አለማዳመጥ አትችልም። ባዳመጥከው ቁጥር ደግሞ ልክ እንዴት ነው ክርስቶስ ተሰቀለ ተገረፈ ብለህ እንደምታልፈው አይደል? በደንብ እንድታዳምጠው ሲያደርግ ከዚህ ውብ ዜማ ጋር በጣም የሚገርም የሰራሃቸው ሶስቱም ዘለሰኛ ግጥሞቹ የዲያቆን ሄኖክ ኃይሌ ናቸው። ሶስቱም የመምህር ሄኖክ ኃይሌ ናቸው። እንዴት ተገናኛችሁ? እንዴት አሰባችሁት? እንዴት ሰራችሁት? ያው እንግዲህ መቼም አገልጋይ እንዴት ተገናኛችሁ አይባልም፣ ግን ደግሞ ከመምህር ሄኖክ ኃይሌ ጋር ደግሞ በተለየ የወንድምነት ጊዜ ስለሚኖረን በጣም በሚገርም ሁኔታ ግን ይሄኛውን አሁን የመጨረሻ የሰራነውን ግን ከአገልግሎት ተመልሰን አንድ ቦታ ዝናብ መጥቶብን ገብተን ከዛ አረ ዘንድሮ ያሰብነውን ያንን ነገር እባክህ እንስራው እንጨርሰው ተባብለን ወደ ቤት መሄዳችን መዘግየቱ ሲረጋገጥ አንስተን መጻፍ ጀመረ አንስቶ ማለት መጻፍ ጀመረ አንስቶ ከዛ እኔ እጄን ታጥቤ ስመለስ ላሰማ ግድ የለም አለኝ። ሲያሰማኝ በቃ ከዛ በዛው ቆይ እንጨምርበት ብሎኝ ደግሞ ተጨመረበት። እዛው ጨረስ ነው እና ሳይታሰብ የተሰራ ግን አይደለም። በደንብ ታስቦበት ከዚህ በፊት ዝግጅት ስናደርግበት ነበረ። ግን ሙሉ ነገሩን የጨረስ ነው ግን በዛ ቅጽበት ነው። እነዚህ ሊያስለቅሱ የሚችሉ ግጥሞችን በዛ ቀን ይገጥማቸው እና እንደ ድል ሆኖ ደግሞ ቀራኒዮ ደግሞ የመጀመሪያውን ደግሞ በቀራኒዮ ተሰቀለ ደግሞ እዛው ኢየሩሳሌም በቀራኒዮ ተሰቀለ ብለን ኢየሩሳሌም ያው ቀድመን ነው ጉዞ የምናደርገው እንደሚታወቀው ከጸሎት ሐሙስ ጀምሮ እዛው ነው የምንሆነው። ግን አስቀድሞ ለሆሳና እዛ ይገባል ኢየሩሳሌም። ስለዚህ ከዛ ጀምረን ደግሞ የቀራኒዮውን ሐሳብ ቀራኒዮ በነገራችን ላይ በጣም የሚያስገርም ቦታ ነው። በጣም የሚያስገርም ቦታ ነው። ምክንያቱም ክርስቶስ ራሱ የተሰቀለበት ቦታ የአዳም አጽም ያለበት ቦታ ነው። አብርሃም ልጁን ሊሰዋበት የሄደበት ሞሪያም ተራራ እሱ ነው እና ተደራራቢ ምስጢር ያለበት ቦታ ነው ቀራኒዮ እና እዛ ቦታ ላይ ደግሞ ሆነ በቀራኒዮ ተሰቀለ እያልክ ዕለተ ዓርብ ላይ ሲዘምር ደግሞ ሌላ ስሜት አለው እውነት ለመናገርና እግዚአብሔር የተመሰገነ ይሁን። ያኛውን ደግሞ የዛሬ ዓመት አንዱን ደግሞ የዛሬ ዓመት በቪዲዮ እሱ ደግሞ በደንብ በቪዲዮ አለው። እሱ በጣም በደንብ ታይቷል። በደንብ ታይቷል። ለቡ ቅድስት አርሴማ ቤተክርስቲያን ገና የተመረቀችበት ጊዜ ነው አዲስ አበባ ግስከት ያለችው። በጣም የሚያምር ነው ውስጡ የለቡ ቅድስት አርሴማ። ጉልላቱ እንዳለ ከስር ውስጡ በሰማይ ምሳሌ ስዕል በሙሉ ተደርጎበታል። እያንዳንዱ በቅዱሳት ስዕላት ያሸበረቀ ነው። ቤተክርስቲያኑ አሰራሩ ክብ ነው። በጣም ነው ደስ የሚለው እና በጣም ደስ የሚለው እዛን የተቀረው እያንዳንዱ ግጥሞችም ስማኝ አምላክ የሚል መጠሪያ ያለው ነው። ብቻ እግዚአብሔር የተመሰገነ ይሁን። ምናልባት ከዚህ ከዘለሰኛውም ትንሽ ደግሞ ወጣ ስንል የራስ ደግሞ ከዝማሬ አገልግሎት ውጪ ሚዲያም ላይ ተሰራ ነበር። እሱን ህይወትን እስኪ እናንሳ። በእርግጥ እንደ ቅጥር አይደለም። ረጅም ዓመት በነፃ ነው አገልግሎት የሰጠሁት አገልግሎት ነው። ያው ብዙ ሰው በነፃ የበጎ ፈቃድ አገልጋይ ሆኖ የሚያገለግልበት ተቋም ነው። በኢትዮጵያ ኦርቶዶክስ ቤተክርስቲያን ማህበረ ቅዱሳን የሰንበት ትምህርት ቤቶች ማደራጃ መምሪያ ማህበረ ቅዱሳን ነው እና እዛ ደግሞ ቢያንስ ለ5 ዓመታት ያህል በቴሌቪዥን አገልግሎቱ ላይ አገልግያለሁ። እንግዶች ታቀርብ ነበር? እንግዶች ኢንተርቪው አድርግ ነበረ። ሆስትም ሆን ነበር። ቅዳሜና እሑድ ተከታታይ ፕሮግራሞች ነበሩ። እንደዚህ ወቅታዊ ደግሞ ጉዳዮች ነበሩ። ከነሱም ጋር ደግሞ እንደዚሁ
ኢንተርቪው የሚሰራ ነበረ። ለሚዲያ አዲስ አይደለም ካልሽ ምን ያህል ጊዜ ይሰራ? 5 ዓመታት 5 ዓመት ቀላል 5 ዓመት ያህል ሰርግ ታዘጋጃለህ አይደለ? የተለያዩ ፕሮግራሞችን ታዘጋጃለህ። ስለሱ እስኪ እናንሳ። ለተወሰኑ ዓመታት በግል በምናደርገው ግንኙነት ከሙሽሮች ጋር የሰርግ አገልግሎትን አካሂድ ነበረ። አሁን ግን ከ1 ዓመት በፊት ግን አብርሃሚክ የሚባል ቢሮ የአብርሃምና የሳራ መንፈስ እንዲኖር ምንም ጥያቄ አብርሃሚክ መንፈሳዊ ሰርግ አዘጋጅና እንግዳ ተቀባይ ድርጅት ነው የሚለው ሙሉ ስሙ። አብርሃሚክ ሰፊ ስራዎችን ነው የምንሰራው በአብርሃሚክ። ሰርጎቹም ደግሞ ሙሉ ፓኬጅ እንወስደዋለን። ዲኮር፣ የአዳራሽ ኪራይ በሚፈልጉት ሎኬሽን ሄደን እናናግርላቸዋለን። ሆቴሎች ሊሆኑ ይችላሉ፣ አዳራሾች ሊሆኑ ይችላሉ። ኬክ፣ ኬተሪንግ የምግቡን ማለት ነው የሚበላ የሚጠጣውን ጉዳይ፣ ፎቶ እና ቪዲዮ እሱንም እንደዚሁ። ከዛ ውጭ ደግሞ ስፒሪቹዋል የሆነውን ደግሞ ዘማሪ፣ ሳውንድ ሲስተም ትልቁን ጣጣ እኮ ነው። ሳውንድ ሲስተም፣ ዘማሪ፣ አጃቢ መዘምራን፣ ይሄን ደግሞ ኦርጋናይዝ እናደርግና ሙሽሮቹ ተያይዞ መምጣት ነው ወደ አዳራሹ ማለት ነው። ማንኛውም መንፈሳዊ የሆነ ኢቨንት በኃላፊነት ነው የምንሰራው። እስካሁን እንግዲህ የሰራናቸው ቅድም የጠቀሽው ወንድማችን እንደዚሁ ሰርጉ በሆነ መልኩ ነው ያለቀው። ቅድመ ጋብቻ ትምህርትም አለን። ከጋብቻ በፊት ጥንዶች መማር እንፈልጋለን ለሚሉ ደግሞ እሱን ምቹ ሁኔታ እናመቻቻለን። ኢንባውንድ ገስት ማኔጅመንት ደግሞ የሚባለው ፕሮጀክታችን ደግሞ ከየትኛውም ዓለም የሚመጡ ከውጭ ሀገር የሚመጡ እንግዶችን እዚህ ሀገር ምንም አይነት ጉዳይ ቢፈልጉ የሚያማክር ኃላፊነት ወስዶ የሚሰራ ደግሞ ሌላ ፕሮጀክት ነው። እሱን ደግሞ ሌላ ቲም እዛው ቢሮ ውስጥ ራሱን የቻለ ሰው አለው ይሰራዋል ማለት ነው። ፍሬዘር ሙሉ አንድ አልበም አለ። ስለ አልበምህ እስኪ እናንሳ። አልበሜ ጸልዩ ባበዛት የሚል መጠሪያ ያለው አልበም ነው። ያው ቅድም መግቢያ ላይ እንደተናገርኩት ከወጣ ከ5 ዓመት በላይ ሆኖታል። ከዛ ውስጥ እንግዲህ ጎልቶ ከወጣው ዝማሬ ስላሴ ትትረመም እሱ በደንብ ጎልቶ የወጣ ነው። የመጀመሪያውም ሰው ሲዲውን ሲከፍተው ወይም ፍላሹ ሲከፍተው መጀመሪያ የሚመጣለት ስላሴ ትትረመም ነው። የአልበሙ መጠሪያ ግን ጸልዩ ባበዛቲ የሚል ነው። ከቅዳሴ ክፍል የወጣ በቪዲዮ እንደውም ሰርቻለሁ ዩቲዩብ ላይ። ከቅዳሴ ክፍል የወጣ ነው። በቅዱስ ቤተክርስቲያን እንድንጸልይ የሚያደርግ እያንዳንዱን ተዋረድ ያለው ግጥሙ በጣም ደስ የሚል ነው። ዜማውም ራሱ የቅዳሴው ዜማ ነው። እንደዚሁ ቅዳሴ ላይ ደግሞ ስማ ኃያል አንተ እኩቶ ስቡህ የሚል ደግሞ በድርገት በወረደ በቁርባኑ ጊዜ ደግሞ የሚባለው ዜማ ማለት ነው። ከሱም ደግሞ እሱን እያልኩ ደግሞ የተሰራ ልዩ ደግሞ አለ። ለማርያም ንገኒ የሚል አለ። በነደደ እሳት ውስጥ የሚል አለ። የሚያስደስተኝ ሰው መሆኔ ተስፋ ትንሣኤውን ማመኔ የሚል አሁን ደግሞ ከትንሣኤው ጋር ደግሞ የሚያስደስተኝ ሰው መሆኔ ተስፋ ትንሣኤውን ማመኔ የሚያስደስተኝ ሰው መሆኔ ተስፋ ትንሣኤውን ማመኔ በመከራ ሥጋ ተዘርቼ በክብረ ሥጋ ስነሳ የሞት ችንካሮች ተነቀሉ ሞት ራሱ ድል ተነሳ ሞት ራሱ ድል ተነሳ ሕያውኜ ብፈጠርም ሞትን በራሴ ጠርቼ አድርጌው ነበር ጓደኛ ከአምላኬ ተለይቼ ከአምላኬ ተለይቼ የሚል የዘላለም ሀገሬን ተስፋ አድርጋለሁ ሁልጊዜ ይህ ነው ቃል ኪዳኔ ይህ ነው ተስፋዬ የዘላለም ደሞዝ የሚል ግጥም ያላቸው ሊቀ ጠበብት አረጋዊን አገዘ አሁን ካናዳ ነው የሚኖሩት። በፊት እዚህ አራዳ ጊዮርጊስ ገነተ ጽጌ ቅዱስ ጊዮርጊስ ደግሞ የመጽሐፍ መምህር ሆነው የነበሩ መምህር ግጥሙን የጻፉት እሳቸው ናቸው። በጣም የሚገርሙ አባት ናቸው። አሁን በካናዳ ኖራቸውን አድርገው ነው ያሉት። ከዜማዎቹ መካከል እነ ስላሴ ትትረመም እነ ጸልዩን እነ ስማ ኃያልን ደግሞ አሁን አሜሪካ የሚኖሩ ርዕሰ ደብረ ብርሃኑ የሚባሉ የድጓ የዝማሬ መምህር ሚኒሶታ አሜሪካ ያሉ ናቸው። ለማርያም ንገኒ ደግሞ ሊቀ ጉባኤ ጌታሁን ድምፀ
አሁንም እሳቸውም አሜሪካ ሄደዋል። እዚህ በአታ የመጽሐፍ መምህር ነበሩ። የስብከተ ወንጌል ክፍል ኃላፊም ነበሩ። ሊቀ ጉባኤ ጌታሁን ደምፀ ርዕሰ ደብር ብርሃኑ በማህበረ ቅዱሳን ያገለግሉ ነበር። ኡራኤል ያገለግሉ ነበር። ሌሎችም እንደዚሁ በጣም ትልልቅ ሊቃውንት የተሳተፉበት ነው የመጀመሪያው አልበም። ስላሴ ትረመም ደግሞ እሷን እስኪ ሚስጥረ ስላሴ ማናየው የስላሴን ጉዳይ ገጣሚው እስቲ ስም ገምቱ። ሚስጥረ ስላሴ ማናየ ይባላሉ። ሲገርም ስማቸው ራሱ ሚስጥረ ስላሴ ይባላሉ። በጣም የተወደዱ መምህር ናቸው። አሁን በብስራተ ገብርኤል የመጽሐፍ መምህር ሆነው ያገለግላሉ። ደግሞ ማህበረ ቅዱሳንም እንደዚሁ መምህር ናቸው። እኔም ደግሞ ያሳደገኛ ቤተክርስቲያን አንዱ ኢየሱስና ስላሴ ቤተክርስቲያን ስለነበረ የስላሴን ሐሳብ እንዲነሳ ፈልግ ነበር በጣም እና ስላሴ ትትረመም ደግሞ በደንብ ተሰምቷል። ስላሴ ትትረመም ወትትነከር ስላሴ ትትረመም ወትትነከር ስላሴ ትትረመም ወትትነከር ስላሴ ትትረመም ወትትነም ስላሴ ትትረመም ወትትነከር ስላሴ ትትረመም ወትትነከር ስላሴ ትትረመም ወትትነከር ስላሴ ትትረመም ወትትነም ስላሴ ትትረመም ወትትነከር ስላሴ ትትረመም ወትትነም ይገባል ምስጋና ይገባል ውዳሴ ሁሉን ለፈጠረ ለቅድስ ስላሴ ከዘመናት በፊት ቀድሞ የነበረ ፍጥረቱን በሙሉ ለክብሩ ፈጠረ። ስላሴ ትትረመም ወትትነከር ስላሴ ትትረመም ወትትነከር ስላሴ ትትረመም ወትትነከር። ተባረከ። ቀጣይ እንግዲህ ሌላ አልበም እየሰራው ነው። እንግዲህ እስካሁን የመጡት ከአልበም ውጪ እና አብሰራ ገብርኤል ሌሎችም አሁን ዘለሰኞቹንም እንደዚሁ ግጥምና ዜማ የሰሩልኝ ሊቃውንት አሉ። እንግዲህ እነሱን ደግሞ ድሉን ስላገኘው ማመስገን ይጠበቅብኛል። ከቅድም ከጠቀስኳቸው የመጀመሪያ አልበሙ እነ ሊቀ ጠበብት አረጋዊ ናገዘ፣ እነ ርዕሰ ደብር ብርሃኑ፣ እነ ሊቀ ጉባኤ ጌታሁን ደምፀ፣ እነ መጋቤ ሐዲስ ሚስጥረ ስላሴ ማናየ፣ ከዘለሰኛዎቹ ደግሞ እነ መምህር ሄኖክ ኃይሌ፣ ደግሞ አብሰራ ገብርኤል ደግሞ ስንኞቹን ደግሞ መጋቤ ምስጢር መምህር ብሩክ አስማረ እነዚህን ግጥሞች ሰጥተውኛል። እምከብካብ ወልዳ ለድንግል የሚል ደግሞ ወረብ አለ። እሱን ደግሞ ስንኙን መነሻ ስንኙን መምህር አብርሃም ዲበኩሉ፣ ግጥሞቹን ደግሞ መጋቤ ሃይማኖት ዶክተር ቀሲስ አንዱዓለም ዳግማዊ የዳላስ ቴክሳስ ሀገረ ስብከት ዋና ስራ አስኪያጅ እሳቸው ናቸው። እሱንና መንግስቱ ዘላለም ወምኩናኑን ለትውልድ የሚል አለ። እነዚህን ደግሞ እነሱ ናቸው የሰጡኝ። በጣም አድርጌ ማከብራቸው መወዳቸው መምህራን ሊቃውንት ናቸው። በእድሜ በጤና ይጠብቅልኝ። እንግዲህ ቀጣዩ አልበም ደግሞ ዝግጅት እየተደረገበት ነው። እግዚአብሔር ፈቃዱ ከሆነ እናደርሳለን፣ እንጠብቃለን። ስራህን ይባርክልህ አምላክ። አሜን አሜን።
ያው በዓሉ ነገ ነው እንኳን አደረሳችሁ እያልን ነው እኛም ነገ አንተም እንግዲህ ዲያቆን ፍሬዘር ስለ ዋዜማው ስለ ዛሬው ቀን እንኳን አደረሳችሁ የምትላቸው ሰዎች ካሉ ጥቂት እናንሳና ይግድ ነው በዘለሰኛ ነው የምንወጣው። አዎ በጣም ጥሩ እንግዲህ ዛሬ ቀዳም ሱር ነው ያለነው። ቀዳም ነው አይደል? ቀዳም ሱር እኛ ያው ቀዳሜ ሹር ነው የምንለው እናቶቻችንም እንደዛ ነው። ቀዳም ሱር ይባላል። የተሻረች ቅዳሜ ማለት ነው። ለምለም ቅዳሜም ትባላለች። እንግዲህ አሁን የዘመርነው መዝሙር በነገራችን ላይ ስለ ስላሴ ድንቅ ነገር የሚያወራ ነው። ስላሴ ትትረመም ወትትነከር። ስላሴ አርመመ ማለት ዝም ማለት ነው። ትትረመም ማለት ዝም ትባላለች ማለት ነው። ወትትነከር አንከር አደነቀ ነው። ትትነከር ሲሆን ትደነቃለች ማለት ዝም ብሎ የስላሴ ነገር ማድነቅ ነው። የሚነገር ነገር የለውም። የሚዘረዘር የሚተነተን የለውም። የሚብራራ የለውም። ማድነቅ ነው ማለት ነው። እና እውነትም አሁን ማድነቅ ነው። የሰውን ልጅ የወደደበትን ጥግ ተመልከት። ያፈቀረበትን ጥግ ለፍቅር የሄደበትን ርቀት ፍቅር ለሚባለው ነገር እና ይሄ የስላሴ ነገር ነው። አንድ ልጁን ልኮ እስከ ሞት ድረስ አድርሶት ብቻ ከቃላት በላይ የሆነ ነገር ነው እና ስለዚህ መዝሙሩ ትትረመም ወትትነከር ዝም ብሎ ማድነቅ ዝም ብሎ ጸጥ ማለት ነው። ማብራሪያት የለውም የሚል ነውና ስለ ስላሴ አንድነት ሶስትነት የሚናገር ነው። ዛሬም ያለንበት ቀን ከሱ ጋር የተያያዘ ስለሆነ ነው። ከሶስቱ አካል አንዱ ወልድ ኢየሱስ ክርስቶስ የተሰቀለበት ዓለም ነፃ የወጣበት ዕለት ነው ቀዳም ሱር። ዛሬ እንግዲህ ቀዳሜ በወትሮ አትጾምም። በዚህ ዕለት ብቻ ነው ምን ጾማት። ስለዚህ ተሽራለች። የተሻረች ቅዳሜ እንላለን። ምክንያቱም ጾመን ነው የምናሳልፈው። ያዕቆብ ዮሐንስና እመቤታችን አክፍለዋል። በዚህ ጊዜ የጌታችንን ትንሣኤ መነሳቱን ሳናይ እህል አንቀምስም። እመቤታችን እንግዲህ እናት የሆነ ያውቀዋል። ልጁ ሲሰቀል፣ ልጁ ሲገረፍ፣ ልጁ ሲደማ ማየት ያውቀዋል እና ይሄን እያየች እንዴት እህል ልትበላ ትችላለች? ዮሐንስስ ይሄን እያየ እንዴት እህል ሊበላ ይችላል? እና ያን ስቅለቱን አይቶ ቁጽረ ገጽ ሆኖ ፊቱ ተቋጥሮ ሁሉ ነው በዘመኑ የኖረው እና አክፍሎቱም ከዛ ጋር ተያይዞ ነው የምናክፍልበት ቀን ነው፣ የምንጾምበት ቀን ነው። የክርስቶስን ትንሣኤ ሳናይ ብለን እኛም ጾመን የምንውልበት ጊዜ ነው። በሌላ በኩል ደግሞ ለምለም ቅዳሜ ይባላል። አባቶቻችን ሊቃውንት በዛ ዕለት ለምለሙን ቄጤማ ለኦርቶዶክሳውያን የሚያድሉበት ዕለት ነው። ራሳችን ላይ እናስረዋለን። ራሳችን ላይ የአክሊለ ሦኩን ምሳሌ አድርገን ራሳችን ላይ እናስረዋለን። ለምለም መሆኑ ቄጤማ መሆኑ ደግሞ ወደ ኋላ ሄደን በኦሪት ዘፍጥረት ምዕራፍ 7 ምዕራፍ 8 ምዕራፍ 9 የተጻፈውን ታሪክ የኖህን ታሪክ የጥፋቱን ዘመን የሚያስታውስ ነው። በአንድ ጊዜ ውሃው ጎሎ እንደሆነ ብሎ መስኮት ከፍቶ ርግቧን ልኳት ነበረ። ነገር ግን በሙሉ ውሃው ስላልጎደለ የምታርፍበት ታታ ተመልሳ መጣች። ከ7 ቀን በኋላ እንደገና መልሶ ያችን ርግብ ላካት። ውሃው እየጎደለ ትንሽ ቄጤማ እያቆጠቆጠ ባየችበት ጊዜ ቄጤማ ቆርጣ መልሳ ሰጠችው። የውሃ መጉደሉን ምሳሌ ሰላም ይሁን መሆኑን የጥፋት ውሃ መቆሙን ምሳሌ አድርጋ እንደሰጠችው መጽሐፍ ይነግረናል። የሱ ምሳሌ ነው ይሄ 5500 ዘመን የመከራው ዘመን፣ የፍዳው ዘመን፣ የሲኦል የጨለማ ዘመን። ደግሞ አዳም የዳቢሎስ ወንድ አገልጋይ፣ ሔዋን አመቱ ለዳቢሎስ፣ አዳም ገብሩ ለዳቢሎስ ተብሎ የተጻፈው የዕዳ ደብዳቤ አንዱ በሲኦል ተቀብሮ እንደነበር አንዱን ደግሞ በዮርዳኖስ ቀብሮት እንደነበረ ሊቃውንት መምህራን ያስተምራሉ። ወሰጠጠ መጽሐፈ ዳሆሙ ለአዳም ወለሔዋን ይላል። የአዳምና የሔዋንን የዕዳ ደብዳቤያቸውን ቀደደላቸው እና የዕዳ ደብዳቤያችን የተቀደደበት ነፃ ያወጣንበት ዕለት ነው በክርስቶስ ሞት። ገብረ ሰላም በመስቀሉ ብለው ሊቃውንት በመስቀሉ ሰላምን አደረገ እያሉ ቄጤማ፣ የደስታ ቄጤማ፣ የሰላም ቄጤማ የሚሰጡበት ለምለም ቅዳሜ ተብላ ትጠራለች። ደግሞ እኛ ኦርቶዶክሳውያን ክርስቲያኖች በተለይ ደግሞ በኢትዮጵያ ኦርቶዶክስ ቤተክርስቲያን ልዩ በሆነ ስርዓት ዋዜማውን የክርስቶስን ትንሣኤ የምንጠብቅበት ዋዜማችን። ትንሣኤውን ደግሞ ሲመጣ ሌላ የምታሳይበት ደግሞ ነጭ በነጭ ተለብሶ ጧፉ እየበራ ሰማይ ነው ይመስለው፣ ሌላ ዓለም ያለ ነው ይመስለው። የሊቃውንቱ ዝማሬ፣ ዜማው፣ ሁሉ ነገሩ
እጅግ ማራኪ የሆነ ስራ ደግሞ በትንሳኤ ያሳልፋል። ስለዚህ ወደዛ ለመሸጋገር ዛሬ በዋዜማ በጉጉት የምንጠብቅበት ዕለታችን ነው። በዚሁ አጋጣሚ በመላው ዓለም ያላችሁ የኢትዮጵያ ኦርቶዶክስ ቤተክርስቲያን እምነት ተከታዮች እንኳን ለዚህ ታላቅ ቀን ነፃ ለወጣንበት፣ ሰላም ለታወጀበት፣ ፍቅር ለሆነበት ጊዜ ሁላችንንም በሰላም በፍቅር እንኳን አደረሳችሁ ላለው ደጋግሜ ማነሳው እሱ ነው። ይሄን ዕለት በነገራችን ላይ ቆጥራ የምትደርስበት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብቻ ናት። በዚህ ዕለት ትንሣኤ ይከበራል፣ በዚህ ዕለት ልደት ይከበራል ብላ ደግሞ አንዱ ገጽታዋ ነው። የኢትዮጵያ ቤተክርስቲያን የዘመን አቆጣጠሯ ደግሞ አንዱ ገጽታዋ ነው። ትንሣኤ አሁን ለምሳሌ የዘንድሮ ትንሣኤ ቀደም ይላል ከስከዛሬ ከምናከብረው ሚያዝያ 4 አይደለ? ቀደም ይላል። በፊቱ አለፍ ብለን ወደ 20 ይሄዳል። አለፍ ብለን አሁን ደግሞ ቀደም ብለን ይሄን ሁሉ የዘመን አቆጣጠር ሊቃውንቷ የቅድስት ቤተክርስቲያን ሀብት ነውና በዚሁ አጋጣሚ የቅድስት ቤተክርስቲያን ልጅ ስላደረገን በጣም እግዚአብሔር የተመሰገነ ይሁን እና የሥላሴ ነገር ሲነሳ ጥምቀቱም ስቅለቱም መነሳቱ አይቀርምና ሥላሴ ተተረመም ከዛሬም ጋር ደግሞ መገናኘቱ አይቀርም። በሁሉም መያያዙ አይቀርም። እኛም እንግዲህ በትንሣኤ በዓል ዋዜማ ካንተ ጋር ስለነበረን ቆይታ እጅግ በጣም አድርገን ነው የምናመሰግነው። የእውነት በመዝሙሮች መንፈስን የሚያረጋጋ ግጥሞቹ አጥንት ልብን ሰርስረው የሚገቡ በጣም ደስ የሚል ስሜት ክርስቶስን እንድናስበው በሕማሙ ሆነን ነው ካንተ ጋር ቆይታ ያደረግነው በመዝሙሮች በተነጋገርናቸው በሁሉም ነገርና ስለመጣህ በድጋሚ እጅግ በጣም አድርገን ነው የምናመሰግነው። እኔም በጣም አመሰግናለሁ። በጣም አድርገን ነው የምናመሰግነው። ዘመንህን ይባርክልን። አሜን አሜን። ያው እንግዲህ እንደተወደዱት የዘለሰኛ መዝሙሮች አሁንም ለመጨረሻ ለትንሣኤ በዓል መዳረሻ ትንሣኤ በዓል ጠዋትም ሊሆን ይችላል የምንሰማው ስለሚደገም ዘለሰኛውን እየሰማን ነው እንግዲህ ትንሣኤን በዓል ዋዜማን የምናሳልፈው ወይም ፕሮግራማችንን የምንዘጋው ማለት ነው። እውነት ነው። ስለዚህ ፕሮግራማችን ቀድመን እንዝጋኛ እንሰነባበት፣ ከዛ በኋላ ዘለሰኛው ይቀጥላል ማለት ነው። የቅዳሜ ከሰዓት የሻይ ሰዓት እንግዲህ በልዩ ዘለሰኛ አብረን እየሰማን እንቋጫለን ማለት ነው። ቅዳሜ ከሰዓት በድጋሚ እንኳን ለዋዜማው አደረሳችሁ። ነገ ደግሞ ለትንሣኤው መልካም በዓል እንዲሆንላችሁ ከወዲሁ እንመኛለን። ወደ ዘማሪ ዲያቆን ፍሬዘር ዘለሰኛ እናልፋለን። አብራችሁን ቆዩ። ኢየሱስ ታጥቆ ወገቡን እግሩን አጠበው ይሁዳን ምኑ ይገርማል የውሃው ደሙ ነው ምድርን ያጠበው። ምነው ወዳጄ ምነው ቀራንዮ ላይ ተሞሽሮ ካባውን በቀይ አሳምሮ ሐሞትን ጠጣ ሙሽራው። ምነው ወዳጄ